ያብጅልን። አሜን። እንቀጥላለን። በነገራችን ላይ አቶ ዞይ ቪዲዮ ሰርቷል ማለት የፋሲካ ባለቤት ቤተሰብ ቪዲዮን ሰምቼዋለሁ። ዛሬ ቲክቶክ ላይ ነው ያልኩት ቁጭ ብዬ ከወዳጆቼ ጋር። ግን ይሄ ያው ቢሮ ክፍሌ ስለሆነ ተፈራጨብኝ እጣኑ ከይስ የቢሮ ሰዓቴ ስለሆነ በቢሮ ሰዓቴ ደግሞ ቁጭ ብዬ ነው ማውራት አለብኝ እየበላሁ እንጀቴ ላይ። ውጭ ሀገር የሚኖር ሰው እኮ ጋይዝ ይሄን ወይን ሲያይ 4 ፍሬ ወይን አስቀምጣ ይላሉ። ይሄ 4 ፍሬ ወይን ስንት ብር እንደሆነ ቢያውቁ እንደዛ እኮ ነው የሚሉት። ታውቃላችሁ ስንት ብር እንደሆነ ቢያውቁ አይሉኝም። እኛው ዋና ፖይንቱ የሊያሾ ቤተሰብ ዛሬ ይሄ ቪዲዮ ለፋሲካ ነው። ፋሲካ ማለት ለዞይ ባለቤት ነው የማስተላልፈው። ከመጀመሪያ በፊት ግን የዞይን ሙሉ ቪዲዮ ቀልድ ሲሆን ቲክቶክ ላይ ነው የምታገኙኝ። ቁም ነገር ሲሆን እዚህ ጋር ነው የምታገኙኝ። ቁም ነገር ወሬ ነው የማወራው። ትክክለኛ ነገር ነው የምናገረው። ውሸት ያልሆነ ነገር እና ስሜቴን ነው። ቀደም ቲክቶክ ላይ ሲቀልድ ምናምን ነበረ። በዚህ አጋጣሚ በየትኛውም ዓለሙ ናችሁ የነ ፋሲካን የነ ዞይን የነ ሜላትን ጉዳይ የምትሰሙ ሰዎች በአጠቃላይ ስለ እውነት ስለ ክራችሁ ስለ እውነት ስለ ሃይማኖታችሁ ስለ እውነት የምትመሰክሩ ሰዎች የኔን ሀሳብ የምትቀበሉ ሰዎች በጨዋ ደንብ አስተያየት ስጡ። ምክንያቱም ይሄ ዝም ብሎ የተንቦጫረቀ ወሬ ስላልሆነ ማለት ነው። ሲሪየስ የሆነ ወሬ ስለሆነ አሁን የሆነ ነገር ስናገር ደግሞ ቀይራችሁ ተከፍሏት ነው እንደዚህ ነው እንድትሉኝም አልፈልግም። እኔ የብር ችግር የለብኝም። እግዚአብሔር ይመስገን በምሰራው ልክ ዩቱብ ይሰጠኛል። እግዚአብሔር ደግሞ እሱን ይባርክልኛል። ያንን ያህል የምስገበገብ ሴት አይደለሁም። ግን ደግሞ ስለ እውነት ከማስረጃ ጋር ለሚላኩልኝ ነገሮች እና ለምሰማው ነገር ስለ እውነት መጥቼ አውራለሁ። ይሄን ማወቅ አለባችሁ። ዛሬ አንድ መልእክት አለኝ። ለማን? ለእህታችን ፋሲካ። ውስጤ ብዙ ያሰበውና ማለት ብዙ ከራሴ ጋር የምጠይቀው ነገር ነበረ እና እሱን ደግሞ በግልጽ ተመልሶልኛል ለራሴ ማለት ነው። ያን መልስ ደግሞ ያገኘሁት ከማን ነው? ከራሱ ከዞይ ነው። አንድ ህዝብ አብሮ በጮህ ቁጥር እኔ ዝም ብዬ እንዲህ ብሏል ብዬ የምጮህ ልጅ ነኝ። አውቃለሁ። ፍጹም አይደለሁም። በተሰማኝ ሰዓት ልክ እንደናንተ ባሰብኩበት ሰዓት ዞይን ማለት ያለብኝን ሁሉ ብዬዋለሁ። ሜላትንም ነገም ከነገ ወዲያ እምላታለሁ። በተናገረችውና ባለችው ልክ እመልስላታለሁ። ዛሬ ግን ለየት የሚያደርገው ይህ መልእክቴ ለእህታችን ፋሲካ ነው። እህቴ ፋሲካ ይህንን መልእክት እንዳስተላልፍልሽ የተገደድኩት የዞይን ቪዲዮ ካየው በኋላ ነው። ትሰሙታላችሁ። እናንተም አንድ ላይ አስተያየት ትሰጣላችሁ። ከዛም ወደ ቪዲዮ እንገባለን። ስሙ ቤተሰብ፣ ያው ዩቱብ ቤተሰቦቼ ማለት ነው። ስሙት ይህን ቪዲዮ፣ የእሱን እንትን ስሙት። መጀመሪያ አሁን ማን ጋር ስህተት አለ? ማን ይህንን ግርግር ይህንን ዘለፌታ ይህንን ነገር ማን ነው የሚፈልገው ወደሚለው ነው የምንገባው። ከንጹህ ጭንቅላት ጋር ከንጹህ ልብ ጋር ማለት ነው። ዞይ የት አለ? ስሙና እናንተ የራሳችሁን የግል አስተያየት አስቀምጡ። እሺ፣ ሰላም ጤና ይስጥልኝ። እንዴት ናችሁ? ላይቭ ዛሬ በቪዲዮ ወጣሁኝ። ይህንንም ኢንፐርሰን መጥቼ ኤክስፕሌን ማለት ስለፈለኩ ነው። ሰሞኑን በሶሻል ሚዲያ ላይ እየተረከበ ያለውን በእኔና በፋሚሊ ላይ የተነሳውን ይህንን ነገር ክሊር ለማድረግ ያህል ለዛ ነው በእናንተ ቤት መባረክ ፈለኩት። በጣም ነው ያዘንኩት። በጣም ነው ያሳዘነኝ። ትናንትና was the worst day, one of the worst days of my life. ምክንያቱም የልጆችን እናት ፋሲካን በሚገርም ሁኔታ ሰዎች እያቀነባበሩ የቲክታክ መነጋገሪያ ስላደረጓት በጣም አዝኛለሁ። ስለሱ መሰለኝ
እኔና ፋሲካ ሰፕሬት ካደረግን ኦልሞስት 2 ዓመት አልፎናል። በተለያየን በኋላ ሰፕሬት ካደረግን በኋላ ኦልሞስት within 3 weeks or so 3 months or so በኋላ ወደ ቲክታክ ውስጥ ራሴ ገባሁ ማለት ነው። ጆይን አደረኩኝ ማለት ጆይን ስላችሁ መጠቀም ጀመርኩኝ። ከዛ በፊት ነበረኝ አካውንት። ቲክታክንም በጣም የምፈልገው አይነት ፕላትፎርም አልነበረም። በጣም የማወደው አይነት ፕላትፎርም ነበር ከብዙ ነገሮች አንጻር ማለት ነው። ይህንንም እንደውም አንዱም ከልጆቼ ጋርም ልንለያይም ምክንያት የፈጠረው አንዱ ምክንያት እሱ ነበር። ባይተወይ ሶሻል ሚዲያ አጠቃቀም በተመለከተ ማለት ነው። እና በዛ የተነሳ ቲክታክን ያን ያህል ኢንትረስት ውስጤም አልነበረም። ሳላውቀው ነው ብቻዬን ቁጭ ብዬ ስቆረቁር በቲክታክ ውስጥ ራሴን ያገኘሁት። እና እዛም እንዲቆይ የሚያደረገኝ ምንድነው ሰዎች መተዋወቅ ጀመርኩኝ። ብዙ ህዝብ በቃ ማላውቁ ሰዎች ምናምን እና በቃ ፋሚሊ የሚመስሉ ሰዎች ማግኘት ጀመርኩኝ። ከዛም ነገሩ እየባሰ ሄዶ በጣም ብዙ ሰዎች መተዋወቅ ሲጀምር ይህን ኦፖርቹኒቲ ተጠቅሜ ለምን እንደ ወንጌል መስበኪያ ነገር አላረገውም በማለት እዛ ውስጥ ሰዎች በቃ እግዚአብሔርን ቃል ሸር አረግ ነበር። ብዙዎችም ታውቁታላችሁ። ጥያቄና መልስ እየጠየቁኝ መንፈሳዊ ጥያቄዎች በመልስ እየጠየቁኝ መዝሙር እየከፈትኩኝ በዛ ራሴን ከጊዜ ማድረግ እንደ ኦፕሽን ተጠቅሜበት ነበር። እዛ ነው ሳረጋል ቦርድ ቲክቶክ እንደውም የቤተክርስቲያን ፓስተር እንደዚህ አይነት መረጃ ደርሶኛል ቲክታክ ላይ እንዳለ ምንድነው ነገሩ በሚለኝ ጊዜ ያው ቅድስና ለእግዚአብሔር ነው። ቅድስና ለእግዚአብሔር ነው። ሰው ቲክታክ ላይ አይደለም ሌላ ቦታ ላይ ኃጢአት መግባት ይችላል ከፈለገ። ግን እኔ የማመልከው የልጅነት አምላክ ስላለኝ እንዲህ አይነት ደግሞ ጋትወጥ ነገር ግን እግዚአብሔር ቃል ለፓስተር የነገርኩት ብርሃን በጨለማ ውስጥ ያበራል ተብሎ ተጽፏል። ስለዚህ ጨለማ ውስጥ መብራት ያለብን እኛ ነን። እግዚአብሔር ቃል እንደሚናገረው ነው በመጥፎ ቦታ ነው እንኳን ቢባል እዛ ውስጥ ወንጌል መስበክ አለብን ወይ ደግሞ ራሳችን በኑሯችን ሰዎችን ማስተማር እንችላለን በሚል መንፈስ ነበር እዛ የገባሁበት የቆየሁት ቲክታክ ላይ ማለት ነው። ኦፍኮርስ ጊፍትን በማድረግ በዚህ የተነሳ ብዙዎችንም የመተዋወቅ ዕድል አግኝቻለሁ። በዛም የተነሳ ኢትዮጵያ ለምሰራው ቢዝነስም ቪዲዮዎች ሰዎች እንዲሰሩልኝ ዝም ብዬ በመጠየቅ ብቻ እየተነሱ የሚሰሩልኝ ቪዲዮዎች አሉ። ዶክተሪ በሚባል አፕሊኬሽን ዙሪያ ማለት ነው። ያን ነገር በቃ እዛ መቀመጥ ጀመርኩ እና የሆነ ታይም ላይ ማለቃት ልጅ መታ ስለኔ ስትናገር ቲክታክ ላይ ስሰማ ደንግጬ ገብቼ አረ ፕሊዝ እንደዚህ የምትይው ነገር እኔ አይደለሁም፣ ምንም የተፈጠረ ታሪክም ምንም የምትይው ነገር አልተፈጠረም ብዬ ነገርኳት። ነገር ግን አላቆመችም። ኮንቲኒስ ከዛም ልጆችን እና ፋሲካ ጋር ደውዬ ማለት ቴክስት አድርጌ ላኩላት። ይሄ የሚባለው ነገር የአንቺ እጅ ካለበት በጣም ማዝነው ፕሊዝ ያልሆነ ነገር ውስጥ እንገባ ነው እና እንዲያስቆሙት አድርጊያቸው በሚል ዙሪያ ብዙ ሰው ይሆናል። እኔ በጣም ነበረ ዲስአፖይንትድ የሆንኩት። በዛ በሚባል አይነት ማንነት አይደለም ራሴን የማየ ነበረው። የእግዚአብሔራዊነትን መንፈሳዊነትን ነበር ኖር እያስተካባ የነበርኩት። ግን በሰጠኝ ስምና ምሳሌ በጣም በወንድ ነገር ነበር። እሱ በጣም ህርት አድርጎኝ ነበር። ነገር ግን ልጅ ከማለማቆም መሰል ሳይ በቃ ለምን ብዬ ነው ምንም አለ በዚህ ነገር ላይ አይገኝም በሚል በእልህ ውስጥ ተመልሼ የገባውና እንዳልፈለኩኝ ማድረግን ቀጠልኩ ማለት ነው። እና እግዚአብሔር ስለሚያገኝ ልቤን ስለሚያውቅ ምንም አላፈራውም። ምንም የሚያስፈራኝ ነገር አልነበረም። ይሄ ነገር ኮንቲኒው አድርገው የዛሬ 2 ወር አካባቢ ነገሮች እንደዚህ መቀሳሰር ጀመሩ ማለት ነው። ተመልሶ ያን ጊዜ እንደዚህ ድጋሜ ወደ ፋሲካ ገብቼ እንደዚህ የተባለ ነው ፕሊዝ ይሄን ነገር ማስቆም የምችው አንቺ ነሽ ነው ማንነት የብቻ ትናርኪያ ላይ ቢሰርብኝስ ምናምን የሚል ፍራቻው ነበረባት። አይ አንደርስታንድ። ምክንያቱም እኛ በዚህ ስድብ ምናምን ነገር ስላላደግን ስለማናውቀው ለመቀበል ይከብዳል እና ተጫንኳትም በዛ ነገር ሄድን ማለት ነው። እና ከዚህ በኋላ
አይ ቲንክ ከዛ በፊት ይሄ ነገር በመደረጉ በፊት ከሜላት ጋር ተዋውቀን በቅርብ እንደ ጓደኝነት ተዋወቅን። እሱንም ሜንሽን አድርጌላታለሁ። ፋሲካም ሽኛ ውስጥ ምንም ሂስትሪ አዲስ ነገር አይደለም፣ ላይፍ እንደተጀመረ ነው። እኔና የእሷ ጓደኝነትና መተዋወቃችን በዝም ገጽ ነው እንጂ እሷ ቀምታኝ ተቀማምቶ ምናምን አለ አሁን ቲክታክ ላይ እንደሚባለው ማለት ነው። እና በጣም የሚያሳፈር ነው። እኔ ሰው ላ ስለሚያስደኝ መቀማ ማሰዋለ ትልቅ ሰው ነኝ። እሱ ያው እንዳልኳቸው ለቲክታክ መነጋገሪያ የተደረገው ማለት ነው። እና ከዛ ባሻገር አሁን እየተባለ ያለው በጣም በጣም ይህን ቪዲዮ ልሰራም ውስጤ የተነሳሳበት ዋናው ምክንያት ሜላት ከቀድሞ ባለቤቷ ጋር ከተከበረው ደራሲ ዶክተር ይስማዕከ ጋር የነበረውን ኢንተርቪው የዛሬ 4 እና 5 ዓመት አካባቢ የነበረውን ኢንተርቪው ይቺ ሰው ወታ እሷ ነች ሜላት ማለት ያው ወደ ቪዲዮ ማዳም ትችላላችሁ። ከኤርፖርት ስመለስ መጥፎ ነገር ነው ያው አየኋት ነገር ብሎ ተናገሩን ኢንተርቪው አዚፍ ሜላት እንደሆነች ተደርጋ ነበር የወጣችው እና ያ ነገር ማስቆጥቷት ለዛ መልስ ነው የሰጠችው። ያ ደግሞ በዛ ጊዜ በነበረው የህይወት ጎዳና ውስጥ በቀድሞ ላይፍ ውስጥ የነበሩት ሴትዮ እንደዚሁ ልጇቸው ሪፖርት ያደረገ ብዙ ግርግር የነበረባቸው ስለነበረ ለዛ መልስ እየሰጠች ነበር እንጂ ዳይሬክት ተደርጎ ፋሲካን እየተናገረቻት አልነበረም። ምክንያቱም እኔ ፋሲካን የማከብራት ሰው ነች፣ የልጆቼ እናት ነች። አደባባይ ላይ እንደዚህ መጣ ማንም ሰው ሊያሰጣት የምትገባ አይደለችም። በጣም ነው የማዝነው፣ በራሴ ማዝናለሁ። እንደዚህ እሷ ወጣ እንደዚህ ስለተባለች ነገር ግን ትራይድ ማይ ቤስት አክሽን ያ ነገር እንዳይደረግ ግን ያው ሁኔታዎች ስለፈቀዱ ሆኗል። ይህን ነገር ሜላት ስታውቅ እንደወረደች ከቪዲዮ ከላይቭ በኋላ ሰዎች ወጥተው ያን ነገር ሲያከሳስሉት እና የፋሲካን ፎቶ እየለጠፉ ሰደበቻት የጃሽን ምናምን እየተባለ የልጄን ስም እየጠቀሱ ሲያስነክሩ ከንፈር የሚያስመጥጥ ሰውን ቁስል የሚነካ እንኳንስ የኛን በጣም 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 መጥፎ የሆነ ንግግሮች እየተነገሩ ሰዎችን ምስኪን ያስመሰሉ የአንዳንድ ሰዎች ግለሰቦች ፍጆታ አድርገውና ዳርገውናል። ለእነሱ ላይቭ መከፈቻ ቪዲዮ መስሪያ እውቅና ማግኛ እና ቫይራል ለመውጫ ይህንን ህይወት የፋሲካን የልጆችን በተለይ ደግሞ የምንወደውን የልጃችንን ህይወት መነጋገር አድርገውት በዚህ ደረጃ አሳልፈናል ማለት ነው እና እሱ አሳፍሮኛል። በጣም በጣም አዝኛለሁ። በጣም ያሳፈረኝ ፋሲካ ማለት ማከብራት መወዳት የልጆች እናት ነች። እንደዚህ አይነት ነገር ውስጥ ልትገባ የሚገባ ሰው አይደለችም። ብዙ አፕ ኤንድ ዳውን አብረን ያሳለፍነው ሰዎች ነን። የተከበረች ሰው ነች። ለእሷ የታሰበ እየተመሰለ እሷን ልብ የሚሰብር ቪዲዮዎች ነበሩ የተቀረጹት። እኔ ቆሜ ፋሲካን አላሰድባትም፣ ኔቨር። እንደውም ዛሬ ከአንድ የታወቀ ቲክቶከር ጋር ኮሚኒኬት አድርጌያለሁ። ስለ እሷ አንዳንድ ነገሮች ተናግረዋል ተብዬ ሰምቼ አይቼ ፕሊስ አቁሙ፣ የልጆች እናት ናት እና ይሄ ለእሷ አይገባም ፕሊስ ምናምን ብዬ አስቆሚያቸዋለሁ። ሶሪ ሰዎች ናቸው፣ ኮሜንቴተሮች ናቸው ያለውን ብሎኛል ያ ሰው ማለት ነው። እና እንደዛ አይነት ነገር እሷ ላይ እንዲነሳ በፍጹም አለው አላደርገውም። እኔ ለእሷ ብቻ ሳይሆን ለልጆችን ክብር ስል ማለት ነው በዚህ ነገር ላይ እንድትነሳ አልፈልግም። የልጃችን ማረፍ ያልበረደ ቁስል ነው ብለን እስካሁን ድረስ ያልበለደ ቁስል ነው። መጽናናት ስላለብን መሆን ማድረግ ስላለብን ነው መሆን እያደረግን ያለ ነው። ምክንያቱም እግዚአብሔር መልካም ስለሆነ። ከዚህ ባሻገር አንድ የምጠይቃችሁ ነገር፣ በነገራችን ላይ የምነግራችሁ ነገር ለሚገባውና ለሚያስተውል ሰው ብቻ ነው። ጭፍን ጭንቅላት ላላችሁ በስሜት ለምትጋልቡት አይደለም። ምክንያቱም እኔም
ሳይገባኝ በስሜት ጋልቤ ብዙ ብያለሁ እላለሁም። ነገም ከነገ ወዲያም ትክክለኛ ንግግሬ አሁንም ይሄ ግን እንድትሰሙ የምፈልገው ነገር ስላለ ነው ቪዲዮን ይሄን የማሰማችሁ። እሺ ቁስላችንን እየጠቀናችሁልን አይደለም፣ ሀዘናችንን እየረዳችሁን አይደለም። ፋሲካና አገዝኩ ረዳሁ ብላችሁ የምትለጥፉት ቪዲዮ ስፔሻሊ ሮንግ የሆነ ኢንፎርሜሽን ወደ እሷ እየደረሰ ወደ መከፋትና እሷን ወደ ሌላ ነገር ውስጥ ሊከተል ስለሚችል ይህንን ቪዲዮ ባትሰሩ በጣም በጌታ ፍቅር እለምናችኋለሁ። እንዳልኳችሁ ነው። ሜላት ስለዛ ጉዳይ ተናገረች። በመሀል ገብታ ደግሞ ስለ እሷ ኦፒኒየን በሚመስላት ሁኔታ ወላጆች የኃላፊነት የሴት ኃላፊነት ምንድን ነው የሚለውን ነገር በሚመስላት ሁኔታ ተናገረች። የራሷን ኦፒኒየን እና የራሷን አንደርስታንዲንግ ኦር ኮመንት ኦር ኦፒኒየን። ኦፒኒየኑን መቃወም የሁላችንም ኃላፊነት ነው። የሁላችንም ፍላጎትም ከሆነ መቃወም ነው። የሚደግፍ የሚቃወም መቃወም ይችላል። ግን ያንን ድምፅ ወስዶ የእሷን ምስል ተጠቅሞ ፋሲካን ተናገረች ተብላ ፋሲካን ፎቶ ዛሬ ለጥፎ መነገር በጣም 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 ነውር ነው። በጣም መጻፍር ነው። ይሄ ደግሞ እንደሆነ እንደተወራ ስንሰማ ወዲያውኑ በማግስቱ ሴም ዴይ አይ ቢሊቭ ሌላ ቪዲዮ ሰርታ አውጥታለች። ፋሲካ የኔ እህት ይሄ ላንቺ አይደለም፣ አንቺን መንካት አልችልም ምናምን ብላ እንደዚህ ማድረግ የምናገረው ምን ደርሰሽብኝ ነው ብላ ተናግራለች። ስለዚህ ከዚህ ውጪ ሌላ ታሪክ የለውም። እንዳልኳችሁ ከማንኛችሁም በላይ ለፋሲካ የምቀርባት እኔ ነኝ። እና የልጆች አንድ ነገር ቢሆኑ የምደርሰው እኔ ነኝ። ከእሷ ጋር ተለያይቻለሁ፣ ሰፕሬት አከናል ምናምን ብዬ ለእሷ መመለስ አልፈለኩም ነበር። ምክንያቱም የኔን ማንነት ነው ኮሽን ማርክ የነበረው ያሱን መግለጽ ስለነበረብኝ። ነገር ግን ልጅቷ አታክ ለማድረግ የፈለገችው እኔን ስለነበረ ሺኬፕ ከሆኝ ሽድንስታ እንቁርቲን ነው እስካሁን ድረስ ፕሪቬት እያደረገ ያልሆነ መልክና ያልሆነ ስም እያሰጠኝ እዚያ ያደረሰኝ ነው። አሁንም እንድናገር የምፈልገው ፋሲካ እዚህ ውስጥ አልገባችም። ፋሲካን ማንም አልሰደበም። የተባለው የተነገረው አገን ከበፊት ህይወቷ ጋር የነበረውን ያንን ያንጸባረቀችው። ከዛ ባሻገር ደግሞ አድቫይስ ወይም ደግሞ በዚህ አጋጣሚ ዞይ ትላንትና ወይም ደግሞ ቅድም ትላንትናም ከትላንት ወዲያም የተናገርኩት ልክ እንደ ማንኛውም እናት ሴት ነው የምናገረው። አንተ ስለምናቀ ወይም ደግሞ አንተ ሚዲያ ላይ መጥተህ ስለምታደርግ ብቻ ሳይሆን ትችትም ወይም ደግሞ አድናቆትም የምንሰጥክ በምታሳየንና ባሳየን ልክ ነው። እኔ የራሴን ነው የምነግራችሁ። ዞይ የመጀመሪያው ስህተት የመጀመሪያው ጥፋትክ ሚዲያ ላይ ካሉ እንስቶች ጋር ሚዲያ ላይ ካሉ ጋለሞታ ብለን ከምንጠራቸው ሴቶች ጋር የነበረ ወይም ደግሞ የጀመርከው ይሄ ያልተገባ ግንኙነት ነው ዛሬ ያንተን ስም እንደዚህ እንድንዘባበትበት ያደረገኝ። ነገር ግን ደግሞ ይህን ሁሉ ተናግረ ይህን ቪዲዮ ሳየው ደግሞ አንድ የተሰማኝና የገባኝ እውነት አለ ለእኔ ማለት ነው። እንደዚህ ምለው ትላንትና በልጆቹ በነፍሱን ይማር በልጁ ጉዳይ እቺ ነጭ አይጥ ወይም ነጭ ቅማል የምትናገረው ንግግር አይደለም ወልዶ ልጁን ላጣ ቤተሰብ ቀርጦ አይደለም ማለት ነው። ጎረቤት ሆኖ ለሞተበት ልጅ እንኳን የተናገረችው ንግግር የሚያም ንግግር ነው። ሁሌም እሷ የምትናገረው ንግግር በጣም 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 ከባድ ንግግር ነው። መጥፎ ንግግር ነው። እኔ እንጃ ጥሩ ጎበዝ ምናምን ብላችሁ የምትሉት ምናልባት አይሮ ነው። እናንተም እንደሱ አይነት ሴት ትሆናላችሁ። ግን እውነታው ትክክል እንዴት ነው? የሰው ልጅ የሞተውን ልጁን እያስታወስከው ልጅክ አይኑ ሲፈስ ያንን ብር አውጥተክ ለእንትና ገንዘብ ቤት ገዛ እያልክ የምታወራው ምን አይነት ህሊና ሲኖር ነው? መሞቱን ልታስታውሰው ትችላለህ። ግን ስለ ልጅ ሰውነት መፍረስ በምሳሌ መልክ እየተደረገ ሲነገርብህ አይደለም ለእናት አይደለም ለአባት
ጎረቤቶቻችሁ ነው ለሞቱት ልጆች እንኳን ያማል ሴትዮዋ ንግግር። ይሄን ሁሉ ደግሞ ምክንያትና ምሳሌ ወይም እንዲተረትባችሁ ሚዲያ ላይ ሰዎች መጥተው እንዲዘባበቱባችሁ ያደረከው መጀመሪያ ወደ ሚዲያ መምጣት አልነበረብህም። በቤትክ ብዙ የጎደሉና ብዙ ያጣቸው ነገር ሊኖሩ ይችላሉ። ነገር ግን ሚዲያ ላይ ደግሞ ያሉ እንስቶች፣ ሴቶች አንተ በምትሰጠው ባይዘወይ ዞይ በጣም ቅንና መልካም ሰው ነው። እኔ አሁን የተረዳሁት እዚህ ቪዲዮ ላይ ደጋግሞ ስለሚስቱ ንጽህና፣ ስለሚስቱ መልካምነት እንደዚህ አይነት ነገር እንኳን እየተባለ እሷ ትንፍሽ አለ ማለቷ በመጥፎ አይቶት የተናገረ ሰው አይደለም። ስለዚህም እንዳከብረው አድርጎኛል። ሁሉም ሰው ተነስቶ ልክ ነው ስላለ ሳይሆን ስለ እውነት ነው የምንናገረው። አዎ ልንገራችሁ፣ አዎ ሜላት በደንብ አጥፍታለች። ሜላት ያጠፋችው ግን ለምንድን ነው ብሎ የሚጠይቅ ማንም የለም። ሜላት የተናገረችውን ነው ይዛችሁ እኔም ብሆን ስንናገር የነበረው። አዎ ሜላት ያደረገችው ነገር ትክክል አይደለም። ባለትዳር ነበረች፣ ከሁለት ሰው ጋር ትዳር የነበራት ኦርቶዶክስ ሃይማኖት ነጠላዋን ለብሳ የምትመጣ ሴት ነበረች። በዚህ ደረጃ በቅጽበት ተቀይራ ጠበቃ ማፍቃሪም ባልም ሚስትም ሆና ስትከራከር እንደ ማንኛውም ሴት ትቃወሟታላችሁ፣ ትናገራታላችሁ። ነገር ግን ዞይ ነው ለዚህ ምክንያት ብዬ እንድናገር ያደረገኝ ከዚህ ሚዲያ ላይ ካሉ እንስቶች ጋር ያለው ግንኙነት ነው። በነገራችን ላይ በዚህ አጋጣሚ እህቴ ፋሲካ በጣም የተጎዳሽ ሴት ነሽ። በጣም የተጎዳሽ ሰው ነሽ። የተጎዳሽ ሰው ነሽ ስልሽ ልጅሽን ያጣሽ እናት ነሽ። አይደለም በሞት በህመም እንኳን ልጅ ሲተኛ ማንም እናት ያማታል። ግን ደግሞ አንድ የገባኝ ነገር አለ፣ እኔ የተረዳሁት ነገር አለ። ምናልባት እውነት ይዘገያል፣ ወደፊት ይወጣል። አንቺ ይሄንን ድራማ ትፈልጊዋለሽ። ይቅርታ ለዚህ ንግግሬ፣ ምክንያት አለኝ። እንደዚህ ብዬ የምናገርበት አሳማኝ ምክንያት አለኝ ለራሴ። እንዴት ብዬ ጠይቁኝ ቤተሰብ። እዚህ ውስጥ ትላልቅ እናቶች ልትኖሩ ትችላላችሁ። የፋሲካን ህመም ሀዘኗ ምናምን ልክ እኔም እንደናንተ ይሰማኛል። ግን ደግሞ እስኪ አንድ እናት ሚዲያ ላይ ወጥታ ወይም እንደኔ ፐብሊክ ፊገር የሆነች ሚዲያ የምትሰራ እናት ዩቱቧን ከፍታ የአንተ ልጅ አይኑ በፈሰሰ ቁጥር የምታወጣው ብር ለሴት የአንዱ አይኑ ሲፈስ ባገኘው ብር ነው እያለች ምሳሌ ስትሰጥ ለአባት ብቻ አይደለም ለወለደችም እናት ያንቀጠቅጣል። እውነታው ይሄ ነው። እንደዚህ እየተነገረ በዚህ ደረጃ እየተወቀሰ በዚህ ደረጃ እየተሰደበ ባይዘዌ ልንገራችሁ ቤተሰብ፣ አው ዩቱበር ነኝ። ለዩቱቤ ሊሆን ይችላል እናንተ የምታስቡት፣ ግን ዩቱቤን እየሰራው እውነትን ነው የምናገረው። ትክክል ያልሆነውን ትክክል አይደለም፣ ስህተት የሆነው ስህተት ነው የምለው። ፋሲካ ይህንን ድራማ ትፈልገዋለሽ ያልኩበትን ምክንያት አሁን እነግርሻለሁ። ምክንያቱም የዛሬ 20 ዓመት የዛሬ 10 ምናምን ዓመት አንቺ አርቲስት ነበርሽ፣ ድራማ ሰሪ ነበርሽ በቸርች ውስጥ አይደለም። ብዙ የይቅርታ ቪዲዮዎች፣ ብዙ የይቅርታ ማለት ባልሽን ይቅርታ ስታደርጊለት በቃ ማለት የጌታን ቃል በድራማ ልክ አሁን ላይ እንደምታሳዩ አይነት ካራክተር የምትሰሪ የይቅርታ ንጹህ ልብ ያለሽ ምስኪን ሩህሩህ ደግ እናት ነሽ ባልሳሳት። የስ የዛሬ 20 ዓመት በቸርች ውስጥ የተቀረጹ ቪዲዮዎች ድራማዎችን ባይዘወይ 1-2 ድራማዎችን አይቼዋለሁ። በጣም ቀጫጫው ነሽ፣ በጣም ጥቁር ነበርሽ እና በጣም የይቅርታ ልብ ያለሽ ሴት ነሽ። ከዚህ በፊት ያው ታሪክሽን ራስሽ ተናግረሻል። የቻቺ ዳንሰኛ ነበርሽ አይደለ? ከዚህ ሰውዬ ጋር የተዋወቅሽው ክለብ ስትሰሪ ነው አይደለ የተገናኛችሁት? ከዛም እሱ በጌታ ነበር። አሁን አይደለም በጌታ የመጣው። ኧረ ዝም በይ። እኔ ዝም አይደለም። እኔ ውስጥ አላወራም። ባይዘው ስለ እውነት ነው የምናገረው። ስቃወም እቃወማለሁ፣ ሳወራ ግን እውነት እነግራችኋለሁ። ትክክለኛ ነገርም ስለሆነ ነው ይሄን የምለው። የዚህ የሞተ ልጅ ነፍስ፣ የዚህ ልጅ ስም እኔም እያነሳሁት ነው። ባይዘው ልጁን እኔም እያነሳሁት ነው። የልጅሽ ስም በዚህ ደረጃ ሚዲያ ላይ ሰዎች ወጥተው ሲናገሩ እንዴት አስችሎ ዝም ያስብልሻል? ይህንን መንገድ ይህንን አካሄድ እንዲያቆሙት ለምን አልፈለግሽም? በነገራችን ላይ የእናንተ ግሩፖች ሴቶች ቪክተም ተደርገናል የምትሉ ሴቶች ማለት ነው። ከዚህ በፊት አርቲስት ማናት ኤደን ክርስቲና የምትባል
ዘማሪ ደግሞ ማናት የምትባላለች እናንተ ለሴቶች የሴቶች ማህበር ምናምን ብላችሁ ግሩፕ አላችሁ አይደለ? ባሎቻችሁን የፈታችሁ በአጠቃላይ ዛጋ ተደራጅታችሁ ማለት ቀዝቃዛ በቀል ማለት ቀና ብሎ እንዳይሄድ የምታደርጉበት አካሄድ አለ አይደለ? አልተሳሳትኩም አይደለ? ልክ ነኝ አላችሁ ግሩፕ በቤተክርስቲያን ላይ በቤተክርስቲያን ውስጥ ነው የሴቶች ማህበር አላችሁ። አሪ ኦኬ አያም ኦኬ ስለ እውነት ነው የምናገረው። ስለዚህ አሁን እየተደረገ ያለው እዚህ ጋር ወተሽ እማትናገሪው ዝም ብለሽ ሰዎች ክፉ ነገር ለሚናገሩ ለሚያወሩ አያቸዋ ዘዊ ከፍሎሽ ነው። ልጄን ይሳኝ እኔ ከዘዊ ጋር ካወራው ኬኳ አንድ ልጄን ይሳኝ። እኔ እንደዚህ አይነት ልጅ አይደለሁም። እኔ እንዲህ ብዬ የምለው ለፋሲካ ያልደወለላት ትላልቅ ሰው የለም። በጣም ብዙ ሰው ትላልቅ የተከበሩ ሰዎች ወደ ፋሲካ ደውለውላታል። ምክንያቱም ይሄ ነገር እንዲዘጋ ሚዲያ ላይ የነሱ ኢሹ እንዳይነሳ እሷ ራሷ ወጥታ ሚዲያ ላይ ይሄን ነገር ይዘጋልኝ፣ ምክንያቱም ዞይ በተነሳ ቁጥር ልጄ ነው የሚነሳው ብላ ፋይሉን እንድትዘጋ ትላልቅ በእነሱ በፕሮቴስታንት ፓስተሮች ነው የሚባሉት ፕሮቴስታንት ፓስተሮች እንዲሁም ትላልቅ ሰዎች ደውለውላታል። ፍቃደኛ አይደለችም ስልክ ለማንሳት። የምታነሳው የአንድ ሴት ስልክ ነው አይደለ? ልክ ነኝ አይደል? አልተሳሳትኩም። ስለዚህ ይሄንን ድራማ አንቺ ራስሽ ትፈልገዋለሽ። ምክንያቱም ሰውየው ጋር ብዙ እኔ በነገራችን ላይ ጋይስ እዚህ ጋር ደግሞ እልክ አስያዛችሁ እንዴት እንደሆነ ከመጀመሪያው ጀምሮ እያመጣው ተነትናለሁ። ስለ ሀቅ እኮ ነው የምናውረው ማለት ነው። ልጅሽን የሞተው ልጅሽን አይኑ ፈሰሰ። በዚህ ምክንያት በልጅሽ ምክንያት ገንዘብ እየተገኘ እየተመጣ ቀን በቀን ሰዎች ያንቺን ቤት ትዳር ኢሹ መነጋገሪያ እየተደረገ ሲወራ አፍሽን ዘግተሽ አትቀመጭም። ስለምትፈልጊው ነው። ይህንን ድራማ ስለምትፈልጊው ነው። ፋሲካ ማስቆም ትችያለሽ። አዎ የእግዚአብሔር ሰው ነሽ። በይቅርታ የሚያምን ልባለሽ። በጣም ይቅርታ እንደምታደርጊ ከድሮ ከምትሰሪያቸው ፊልሞች ድራማዎች አይቻለው። የይቅርታ ማለት የይቅርታ ሴት ነሽ። ድራማዎች ላይ አንድ ሰው ድራማ ሲሰራ እኮ ያ ድራማ የሚሰጠው እኮ ትክክለኛ ነገሩን ልንገርሽ፣ ልቡ ወይም የሚያሳየው ካራክተር ከዛ ገጸ ባህሪ ጋር እንደሚመሳሰል ሲታወቅ ነው። ሶ እናንተ ደግሞ በሃይማኖት ጉዳይ ነው የይቅርታ ቪዲዮ የምትሰሪው ድራማ የምትሰሪው። አሁንስ ልጅሽን በዚህ ደረጃ እየተነገረው እየተባለ በአንቺ ልጅ ምሳሌ እየተሰጠ እንዴት አስችሎሽ ዝም ትያለሽ? ምክንያቱም ሰውየውን በደንብ መበቀል ትፈልጊያለሽ። በቀል ግን የእግዚአብሔር ነው። ይሄ ሁሉ በቤታችሁ እሱ ወጥቶ እዚህ ደረጃ ሲደርስ አይደለ? በዚህ ደረጃ ወጥቶ ቪዲዮ የሰራው እሷን ማንም እንዲነካብኝ አልፈልግም፣ እሷን ማንም እንዲናገርብኝ አልፈልግም ብሎ የተናገረው የልጁ ነገር ሲነሳ ነው። አንቺስ ስለ ልጅ ሲነሳ ይሄን ግርግር፣ ይሄንን ጫጫታ፣ ይሄንን ፉጨት፣ ይሄንን ስድድብ፣ ይሄንን ምክንያቱም አንቺን አስታካ ልዕልቲ መታ ሰው ትዘልፋለች፣ ሰዎች ክፉ ነገር እንዲናገሩ ታስደርጋለች። አንቺ አታውሪ። አንድ ሰው ቁጭ ብሎ የሆነ ነገር ሲያወራ ወይም ደግሞ የሆነ ነገር ሲናገር በምክንያት ነው ሰው ስሜታዊ ሆኖ የሚናገረው። አስቦት ላይሆን ይችላል። ያንን ስቶፕ አላቆምም ማሪ አላቆምም። ፋሲካ ወጥተሽ ይሄን ነገር አንቺን አስታከው ስለ አንቺ ተደርበው የሚያወሩ ሰዎች አንቺ እውነት ልጅሽን የምትወጂ እናት ከሆንሽ በልጅሽ ድጋሚ ስሙ እንዳይነሳ የምትፈልጊ እናት ከሆንሽ የልጅሽ ቀን በቀን ቪዲዮ ላይ እየተወጣ ሰዎች ስሙን የሚያነሱብሽ የሚያምሽ ነገር ከሆነ አሁንም ነግርሻለሁ፣ ወጥተሽ በቃ ከዚህ በኋላ እኔን የምታከብሩ እናቶች፣ እኔን ለእኔ የተቆረቆራችሁ ሰዎች በዚህ ጉዳይ አታውሩ፣ አትናገሩ፣ አቁሙ በይ። አንቺ የጌታ ሴት ነሽ፣ መጽሐፍ ቅዱስ የምታነቢ በይቅርታ የምታምኑ ሴት ከውሽ ሁሉም እየተነሳ በአንቺ ቤት በአንቺ ባለፈው ልጅሽ ምሳሌ እየሰጠ ሲናገር ጸጥ ብለሽ አታዳምጭ። ወጥተሽ መልስ መልሽ። አቁሙ በይ። ልዕልቲ አንቺን ተደርባ ነው አይደለ እያወራች ያለችው። አቁሚ። ለእኔ ብለሽ ከሆነ ይህን ሁሉ የምታደርጊው አቁሚ በይ። ግን ልዕልቲ ለአንቺ ብላ አይደለም እንደዚህ የምታደርገው። ምክንያቱም ከዛሬ 3 ወር በፊት ስትደግፈውና ስታበረታታው ነበረ። እውነታው ይሄ ነው። ካላለች ደግሞ አሁንም እነግርሻለሁ የልጇ ስም በየቀኑ እንዲነሳ ትፈልጋለች። ይሄ ነው እውነታው።
ወታ ዝም የማትለው የማታወራው አቁሙ፣ ልጄን አታንሱ፣ ዝም በሉ፣ ከዚህ በኋላ በቤቴ ጉዳይ በልጄ ጉዳይ አትናገሩ ብላ መልስ የማትሰጠው ቀን በቀን ይሄ ድራማ እዚህ ቲክቶክ ላይ ሰውየውን እየተነሳ እንዲዘለፍ እንዲወራ ትፈልጋለች ማለት ነው። እቤቱ እንዲያርፍ አትፈልግም። ጋይስ በነገራችን ላይ እዚህ ጋር ስለ ጨዋችሁ ምናምን አይደለም። እኔ አንድ ነገር መጥቼ ስናገር ማስረጃ ሳሊዝ አልናገርም። እግዚአብሔር በሚያውቀው ይኸው ልጄን ብያለሁ። እኔ ከዞይ ጋር ካወራው ልጄን ይንሳኝ እንደዚህ ብዬ ነው የምነግራችሁ፣ በፍጹም አይደለም። ነገር ግን የነሱን ሚስጥር የነሱን የውስጥ ነገር የሚያውቅ ከመጀመሪያው ጀምሮ በምን ምክንያት በምን ነገር እዚህ ደረጃ እንደደረሱ የሚያውቃት ፋሲካን የሚያውቋት ሰዎች ከኔ ጋር አውርተዋል። ምክንያቱም እሷ ይሄን ነገር አትፈልገውም። ለምን? እስኪ አንድ ጥያቄ ልጠይቃችሁ። አንድ እናት ልጇን አታለች፣ ሚዲያ ላይ 10 ስለ ልጇ አሟሟት ስለ ልጇ ነገር 100 ጊዜ እየተመጣ ቢነገርባት አያማትም? አይደለም ስለ ልጅሽ ስለ ጎረቤትሽ ሲወራ ያምሻል። ስለዚህ ልታስቆሚ የምትሽው አንቺ ነሽ። ዝም ብለሽ አትመለከችም። አቁሙ፣ አለቀ። አቁሙ ነው ልትይ የምትሽው። ጸጥ ብለሽ ግን አታይም። ነገም ይመጣሉ። ነገም እየመጡ በአንቺ ልጅ ምሳሌ በሞተው ልጅ ባገኘው ገንዘብ ሴት እያበላ እየተባለ ያረፈ ልጅሽ ዛሬም ይነሳል። አንቺ ግን ያ እንዳይነሳ አላረግሽም። ዝም ብለሽ ነው የምታወሪው። ዝም ብለሽ ጸጥ ብለሽ ትዘምሪያለሽ። ጸጥ ብለሽ ምንድነው መልሱ? ምንድነው? ለምንድነው ዝም ማስቆም ያቃትሽ? ለምንድነው? እረፉ። እኔን የምትፈልጉኝ እኔን የምትከተሉ ሰዎች እረፉ ለምን አላልሽም? ተው ለምን አላልሽም? የእግዚአብሔር ቃል እንደዚህ ይላል። ብትበደይም ቢበድልሽም ቢጎዳሽም ምንም ቢያደርግሽም የምታነቢው መጽሐፍ ቅዱስና የምታምኒው ጌታ ይሄን አይልም። ያውም በወለድሽበት ልጅ አባት እሱ ስህተት ሰርቷል፣ እሱ ወንጀል ሰርቷል፣ እሱ ኃጢአት ሰርቷል፣ እሱ በድሏል። ትክክል አልሰራም፣ የስ አልሰራም። ቀድሞውኑ ኢንተርኔት ሚዲያ ላይ ካሉ ሴቶች ጋር በዚህ ደረጃ መግጠምም መታየትም አልነበረበትም። ይሄ የእሱ ትልቁ ስህተት ነው። ስህተት ከሚባል ስህተት ወንጀልም ነው ያደረገው። ነገር ግን አንቺ ደግሞ ቀን በቀን የአንቺ ቤት ምሳሌ እየተሰጠ ታሪክሽ እየተነሳ እንዲወራ ዝም ብለሽ የምታደርጊው አንቺ ነሽ። ልዕልቲን እየላክሽ አልልሽም፣ አላቅም እኔ። ነገር ግን ዝም ማለትሽ ልዕልቲ ትክክል ነው ብላ ቀን በቀን እየመጣች ስለ እናንተ ቤት እንድታወራ፣ ነገም ቪዲዮ በተከፈተ ቤት በተወራ ቤት ቁጥር ስለ እናንተ መወያ፣ ስላረፈው ልጅሽ መነጋገሪያ። ሰውየው ብሩን ያገኘው ልጁ ሙቶ በተከፈለው ገንዘብ ነው። አያምሽም? አንድ እናት ስለ ልጇ መሞት ደጋግሞ ሲነገራት ያማታል። በነገራችን ላይ እዚህ ጋር መታችሁ ጉድሽ ወይኔ እዛ ጋር ሙሉ 100,000 የኢትዮጵያ ሕዝብ በኮመንት ይስደብኝ። እውነት ካለኝ ግን እኔ በቂ ነኝ ለመናገር። እውነትን ነው የምነግራችሁ። እኔ እውነትን ነው የምነግራችሁ። በመጀመሪያ ደረጃ ሚስት ነሽ አንቺ፣ ሚስቱ ነሽ። ጥያቄ ልጠይቃችሁ፣ አንቺ ሚስቱ ነሽ የወለድሽልን እንዴ? እነዚህ ሰዎች እኮ ለነፍሳቸውን የተጨነቁት፣ ለራሳቸው ነፍስን የተጨነቁት። እሷን ብትሆን ለነፍሷን የተጨነቀችው፣ ለልጆቿ የሚያርጉት ልጆቿስ፣ መንታ ወንድሙስ በዚህ ደረጃ ቪዲዮ እየተሰራ የወንድማ አይን ሲፈስ ያገኘውን ብር ለሴት እየዘራ እየተባለ አባት ሲነገረው ሲተች፣ ወንድም መንታ ወንድም እኮ ነው የሞተበት። ልጆቹ ሰላም ይሆናሉ? ለልጆቹ ያሰበ ማን ነው? እስኪ ንገሩኝ። እኔን ተውኝ። እኔም አላሰብኩም። ምክንያቱም በመሰለኝና በገባኝ ደረጃ ሁለቱንም ተናግሬያቸዋለሁ። ፋሲካን አልተናገርኳትም። ግን ለእነዚህ ለሚያድጉ ልጆቻቸው የተጨነቀ አለ? ለልጆቻቸው ያዘናል? ለቀሪ 3 ልጆች ያዘናል? እነዚህ ልጆች ልባቸው ይሰበራል የሚል ሰው አለ? ማን አለ? እስኪ ልዕልቲን ብታወራ የራሷን ስሜት ነው እዛ ጋር የምታየውን ነገር ነው የምትናገረው። ይቺ አይጥን ብታወራ የራሷን ስሜት ነው የምትናገረው። ለሚያድጉ ሴቶች ለሚያድጉ ልጆች የተቆረቆረ አለ? እነዚህ ልጆች ያሳዝናሉ፣ እነዚህ ልጆች ምስኪን ናቸው ያለ አለ? ማንም የለም። ማንም ሰው የለም። የምትሉት ምንድን ነው? ፋሲካ ታሳዝናለች። የሚያድጉትስ ልጆቻቸው ሳያሳዝኑ? ስለ ልጆቻቸው አባት እኮ ነው እያወራን ያለ ነው። ስለሞተ ወንድማቸው እኮ ነው እያወራን ያለ ነው። እንዴት ነው የምታስቡት? ማለት ሁልጊዜ አንድን ነገር በጠላችሁበት መንገድ ሰው አንድ ላይ ብቻ አዎ ልክ ነው ካለ ልክ ነው። አስፈታችሁ ተመልከቱ። ሰውየው ወጥቶ በዚህ ደረጃ ከተናገረ ለሜላትም ለምንም አይደለም፣ የልጁ ነፍስ ስላስጨነቀው ነው እንደዚህ ብሎ የመለሰላት።
ሚስቱን ክብር ባለው ንግግር ነው የተናገረው። እሷም ደግሞ ከዚህ በኋላ እባካችሁ ለልጄ ስትሉ ይሄንን ነገር አታንሱብኝ፣ ይሄንን ነገር ማውራት አልፈልግም፣ በዚህ ጉዳይ መነጋገር አልፈልግም ነው እንጂ ልትል የሚገባው ዝም ብላ የፈለጉትን ይበሉ የፈለጉትን ይስጡ ምናምን። ይሄ በቀል ነው የሚመስለው። ይሄ በቀል ነው የሚመስለው። በነገራችን ላይ የትኛዋ ሴት ናት በልጅ ሲዘባበትብሽ ሲነገርሽ ሲትተቺ ጸጥ ብለሽ የምታዩ? ባይዘው ምንድን ነው እዚህ ዶላር ተከፍሎች ነው የምትሉኝ? እኔ የእናትነትን በዶላር ልቀይረው? እንደዚህ አይነት ሴት መስላችኋለሁ? እኔ እናትነትን በዶላር የምራችሁ ነው አይደለም። በዛ በጣም በዛ። ከሰማችሁ በዛ። ያችም ትመጣለች በሚዘገንን ሁኔታ ትናገራለች፣ ይችኛዋም ትመጣለች በሚዘገንን ሁኔታ ትናገራለች። ቢያንስ ለልጆቹ የተጨነቀ አንድም ነፍስ የለም፣ ከእናንተ ጭምር ኮመንት ከምትሰጡ ጭምር ማለት ነው። ለሚያርጉት ልጆች ማንም የተጨነቀ የለም። ሰውየው ስህተት ሰርቷል፣ አዎ ስህተት ሰርቷል። ትክክል አላደረገም፣ አዎ እቃወመዋለሁ። ልክ ነብዩ አይደለም፣ በጣም ስህተት ሰርቷል። እሱንም ያስወቅሰዋል፣ ወቅሰነዋል፣ ረግጠነዋል፣ ሰድበነዋል፣ ተናግረነዋል። ግን ደግሞ የሞተ ልጅ ጋር እየሄደ ምሳሌ እየተሰጠብህ ሲናገር እስታፕ ልትል ነው የሚገባው። ይህን ሁሉ የሆነችው ለልጇ ነው አይደለ? ልጇን ነው አይደለ ያጣችው። ስለዚህ ነው የልጄ ስም እንዲነሳ አልፈልግም፣ በልጄ ጉዳይ እንደዚህ እንዲነገርብኝ አልፈልግም፣ ትክክል አይደለም ብላ ልትመልስ ይገባል እንጂ አፏን ዘግታ እጇን አጣምራ ይበሉት ምናምን ብላ ልትመለከት አይገባም። ይሄ ደግሞ የማንም ምክር አይደለም። በዙሪያ ያሉ የራሷ የሚያውቋት ሰዎች በቀጥታ ነው የነገሩ፣ በቀጥታ ማለት ነው። እሷ ይሄንን ድራማ ትፈልገዋለች። ሚዲያ ላይ ሰውየው እንዲዘለፍ እንዲሰደብ ምናምን ትፈልገዋለች ራሷ ሴትዮዋ ፋሲካ እንጂ እናት ልጇ እንዴት ነው ጋይስ? አይደለም ልጅሽ ቀርቶ በልጅሽ አይኑ ሲፈስ ያገኘውን ብር ለሴት እየሰጠ እየተባለች እናት ሰምታ እንዴት ነው የሚያስችላት? እናንተ የወለደች እናት እንዴት ነው የሚያስችላት? እንዴ ሺህ ብትጠላው ባሏል፣ ሺህ ብትጸየፈው ባሏል፣ ሺህ ጊዜ ወንጀለኛ ነህ ብትለው እንዴት ነው የሚያስችላት? እንዴት ነው አፏን ሰብስባ የምትቀመጠው? እንዴ ያማችኋል እንዴ? አይደረግም። ሲጀመር አይደረግም፣ ሊደረግም አይችልም። ስለዚህ ፋሲካ ወጥተሽ እረፉ ወይ እኔ እረፉ ወይ የምልሽ መልስ መልሽ የምልሽ ከሰራሻቸው ቪዲዮዎች ከተናገርሻቸው ንግግሮች እስከ ዛሬ ድረስ ስታስተላልፊ ከነበሩት የይቅርታ ልብነት ይቅርታ ባይነትሽን መልካምነትሽን ጥሩ ሰው መሆንሽን በይቅርታ የምታምኝ ሴት መሆንሽን ደጋግመሽ ነው የምትናገሪው። ታዲያ ይቅርታ እኮ ከቤት ይጀምራል። ይቅር ማድረግ ወይንም ደግሞ መጽሐፍ ቅዱስን ማንበብ ከቤት ይጀምራል፣ ከቤትሽ ይጀምራል። ቤትሽ ያለውን ሰው ይቅርታ ሳቲ አፍሽን ዘግተሽ ይበሉት የእጁን ያገኘው እሰያሽ ለጥላት እያሳጣሽ የምትናገሪ ሰው ሳትሆኚ ለእውነት ከሆነ ልጄ ማረፍ አለበት፣ በዚህ ጉዳይ ልጄ እንዲነሳ አልፈልግም ብለሽ ልታስቆሚ እንጂ የሚገባው አፍሽን ሰብስበሽ ዝም ብለሽ ማስመሰል አይጠበቅብሽም። አዎ ማስመሰል አረሼ ማሪ ምንም የሚለው ትክክለኛ ነገር የተናገርኩት። ምናልባት እናንተ በህብረት በጋራ በኮመንት ምናምን የሚባለውን መንፈስ ስለምትፈሩት እኔ ደግሞ ይሄን አልፈራውም። እኔ እግዚአብሔርን ካስኩኝ አልፈራም። ትክክል አይደለችም። ለልጇ የምትጨነቅ እናት ከሆነች ልታስቆማቸው ይገባል። በእኔ ጉዳይ ርዕስ አትስጡ ልትል ይገባል። ያም እየተነሳ በእነሱ ጉዳይ እንዴ ጋይስ ሚዲያ እኮ ነው፣ ሶሻል ሚዲያ ነው እኮ ቤተሰብ፣ ሶሻል ሚዲያ ነው። እስኪ ስሙት፣ ይህንን ቪዲዮ ስሙት። ፈጣሪው ቆይ ይህን ቪዲዮ ስሙት። የት አለ? ላኩልኝ ቲክቶክ ላይ የት አለ? የለም። ለነገሩ እዚህ ጋር ቁጭ ብዬ ስለ ልጇ የተወራውን ነገር ማሰማት ለኔ ለራሱ ያመኛል ማሰማት። ስለዚህ ይሄ ነገር ሊያምሽና ሊረብሽሽ ይገባል። እኔ ቅድም ቁጭ ብዬ እየሰማው እግዚአብሔርን በጣም የሆነ ኮንፊውዝድ ነው የሆንኩት። እንዴት ነው አንድ እናት ስለ ልጇ ቀን በቀን አሟሟትና ገንዘብ ማግኘት ሰዎች እየመጡ በመሰላቸው መንገድ ሀሳብና አስተያየት እየሰጡ ቁጭ ብላ የምትሰማው? እንዴት ነው የሚያስችልሽ? እረፉ እንዴት ማለት ያቅትሻል? እረፉ ልትይ ይገባል። እረፉ በቃ አቁሙ ልትይ ይገባል። እረፉ ልትይ ይገባል። ካላልሽ ግን ነገም የመጣ ሁሉ እሱን ባየ ቁጥር በልጅ ስም ያገኘውን ብር ለሴት እየሰጠ እየተባለ ያረፈውን ልጅሽን ቀን በቀን ነው ሰው ስሙን የሚያነሳው። አለቀ እንዴ ካይስ? እንዴት ነው እንደዚህ የሚባለው?
እንዴት ነው እናንተ የምታስቡት? ማንም ሰው ልንገራችሁ፣ ሚዲያ ላይ መጥቶ ማንም ሰው ስለ እውነት የሚናገር የለም። ስለ እውነት ስላመነበት እውነቱን እንኳን ቢያውቅ ኮመንቱን ስለሚፈራ ጥጉን ይዞ ተቀምጦ ነው የሚመለከተው። ማንም ሰው ትክክል ናት ይውላችሁ፣ አልተበደለችም። በመጀመሪያ ደረጃ የተበደለችበትን ከዚህ በፊት የሰራሁት ቪዲዮ ላይ ተናግሬያለሁ። ሚዲያ ላይ አምጥቶ ማሳየቱ ከሴት ጋር መታየቱ በጣም ወንጀልና ስህተት የወረደ ነገር ነው ያደረገው። ነገር ግን ከተለያዩ ደግሞ የሰው ልጅ መብቱ ነው። እሱ እዚህ ጋር ሴቶችን ሲያመጣ የሰራው ስህተት ነግሬያቸዋለሁ። እዛ ጋር ሚስት መታ ያቺ አዲሱ ሽማ መታ ስትከራከርና ስትናገር አንድ ነገር ልንገራችሁ፣ መጥፎ ንግግር ስትናገራት እቺ እንቁርቲት ወጣ ስሜት ይሁና በስሜት ተፈራግጣለች። ይችኛዋ ተናግራለች። ከዛ በኋላ ደግሞ ህዝብ ሲነሳባትና ሲባልባት ወጣ ይቅርታ ብላለች። ይቅርታ ብላ ጠይቃለች። ምክንያቱም ደግሞ እንድትናገር ማን የገፋፋል? ራሷ ልዕልቲ ማናት? የፋሲካ ተወካይ ነኝ ነው የምትለው አይደለ? ይሄ ነገር እንዲጋጋል ትፈልጓለች። ማን ነው የምትፈልገው? እዛ ጋር ያሉት ዋናዎቹ ሜምበሮች ይፈልጉታል። ይሄ ነገር እንዲቆም አይፈልጉም። ቀን በቀን እንዲወራና ይችኛው ባይዘዌ እንደዚህ ካለች ልዕልቲ መጀመሪያ ማለት ነው መጀመሪያ ለምን ሜላትን መጥበሱን አደነቀች? ከጎንሽ ነው የምቆመው፣ አብሬሽ ነው የምሆነው፣ ቆንጆ ሴት ጠብሷል እያለች ለዝችኛዋ ሴት የምታዝን እንስት ብትሆን እንደዛ ለምን ተናገረች? እስኪ ጥያቄ መልሱልኝ። እዚህ ውስጥ አሁን ወይ ምናምን እንደዚህ የምትሉ ሰዎች ጭንቅላታችሁን ለመልካምነት አይደለም እናንተ የምታሰሩት፣ በጭፍን ነው የምትመለከቱት። ከትላንት ወዲያም ብያቸዋለሁ። ሲጀመር ልዕልቲ ደግፋ አዝና አይደለም የራሷን ነገር ማስተላለፍና የራሷን እንቅስቃሴ ማሳየት ስለምትፈልግ ነው። ሁሉም ወደ ሚዲያ ሲመጣ የራሱን ብሶት ነው ሁላችንም የምንናገር። ስለ እውነት ግን አንመሰክርም። እዚህ ጋር እያሳሰበንና እየተከራከርንላቸው ያለ ነው ስለማን ነው? ስለ ሁለት ትላልቅ በእድሜያቸው ለኖሩ እድሜያቸውን ለተጠቀሙበት 4 ልጅ ለወለዱ እሷም ሆነች እሱ እዛ ጋር ለሚያድጉት ትናንሽ ልጆች ግን ማንም ስሜት የተጨነቀ የለም። ስለነዛ ልጆች ማንም የተጨነቀ የለም። ወንድሙን በሞት ያጣ ሰው ልጅ ያው መንትያው ወንድሙ የእሱ ስሜት በአጠቃላይ የሚሰማው መንትያው ወንድሙ የቀረ ልጅ ስለሞተው ወንድሙ ቀን በቀን እየተነሳ በወንድም ሞት በወንድምክ ገንዘብ ባገኘው ገንዘብ አባትክ ሰውየው ብር ለሴት ሰጠ እየተባለ ቀን በቀን እየተወራና እየተተቸ ያለ ሰውዬ እሷ ሚስት በይቅርታ የምታምን የጌታ ሰው የጌታ ልጅ ነኝ የምትል በጣም መጽሐፍ ቅዱስ ታነቢያለሽ፣ በጣም ጸሎተኛ ነሽ ምናምን ሁሉም ይመሰክሩልሻል። ግን ይሄ የአንቺ ስህተት ነው። አንቺ ነሽ እዚህ ጋር ያደረሽው። ምን አገባሽ ለምትሉት ሰዎች ደግሞ እነሱ ይሄን ፈልገውት ነው አይደለ ወደ ሚዲያ የመጡት። እሷም ዝም ያለችው እንደዚህ እንድንናገር አይደለም። ስለዚህ ምን አገባሽ የሚባል ነገር የለም። እኔ እንደሌሎቹ እንደዚህ ያልኩኝ መጥፎ ቃል ስላልተናገርኩ ነው እንደዚህ ስላልተናገርኩ ነው። ትክክለኛ ነገር እኮ የተናገርኩት። ሚዲያ ላይ አምጥተው የሚያደርጉት እኛ እንድናወራላቸው ነው። ስናወራላቸው ደግሞ ለእውነት እንጂ ለማስመሰል አይደለም። ዞይን ደግፈሽ ነው ኔቨር ኤቨር አላረገውምም፣ ልደግፈው አልችልም። ነገር ግን ሚስቱን አክብሮ ያስተላለፈው መልእክት ትክክል ነው። በቃ ልታስቆም የምትችለው እሷ ብቻ ናት አለ አይደለ? እሷ ከሆነች ይሄንን ነገር ልታስቆም የምትችለው ብቻ ሴትዮ እሷን ብላ የምትመጣ ከሆነ ስታፕ ልትላት ይገባል። ከዚህ በኋላ ባትራመዱ ጥሩ ነው። መተሽ በቃ እያለቀሽም ሆነ ጌታ የፈቀደውን የሆነው ልጄ ሳጣ እንደዚህ ሆንኩኝ እንደዚህ ብለሽ አዝነሽም ቢሆን ስሜትሽን አውጥተሽ መናገር። ከዛም በኋላ ሰዎች ይሄንን ነገር እንዳያወሩ አድርጊ። በተቀረ ግን አንቺ ራስሽ ፋሲካ ራስሽ ድራማውን ትፈልጊዋለሽ። ዝም ማትናገሪው ይሄንን ድራማ ሰውየውን ሰዎች ከፍ ዝቅ እያደረጉ ሲያዋርዱት እና የሆነ ይሄ የሚያወጣውን ያደረገውን ነገር ቀዝቃዛ በቀል ይባላል። ቅዝቅዝ አድርግሽ ትበቀዋለሽ። ይሄ ግን የጌታ ሰው የሚባል ሰው መጽሐፍ ቅዱስ የሚያነብ ሰው ይሄንን አያምንም። የወለድሽለት ሰው የወለድሽለት የልጆችሽ አባት አይደለም። እኔ ልንገርሽ የልጄን አባት አይደለም የወለድኩለት ማለት ነው። እኔ ጓደኛዬ ፈትቼዋለሁ። ሌላ ሚስት አግብቶ ነው አይደለም የሚኖረው? ከሌላ ሴት ጋር አይደል ትዳር መስርቶ የሚኖረው? ሁሌም በመልካም ነው ማለት ነው። ልቀልድበት እችላለሁ። ምንም ቢሆን ልጄ አባቱ እሱ ነው። ሺህ ወንድ ባመጣባት ወይም ሺህ ወንድ ባገባ አባቷን ሊተካ አይችልም። ማንም ሴት በባሏ ሳትበደል ሳታለቅስ ሳትከፋ የምትኖር አንድም ሴት የለችም። ሁሏም ሴት ከባሏ ጋር ስትለይ ህመም አላት፣ ቁስል አላት፣ ሀዘን አላት፣ በደል አላት።
ወይ ትተኛ እንዴ? ሳትበደል እዚህ የደረሰች ሴት የለችም። እስፔሻሊ ትዳራቸው መለያየት ደረጃ ስትደርሺ የትኛዋም ሴት ብትሆኝ በባልሽ ተበድለሽ ነው። ነገር ግን ደግሞ የወለድኩለት ልጆች አባት እስከሆነ ድረስ ወጥቼ ነገ ከኔን ከሚያብሩ ሰዎች ለምን ሌላ ቱቱ አትሆንም? እሱን የመናገር ሞራልም አቅምም አይኖራትም። የልጄ አባት እስከሆነ ድረስ ጥፋት በደንብ ጥግ ድረስ አጥፍቷል። ስተት ጥግ ድረስ ሰርቷል። ጥግ ድረስ ግን ማንም እሱን ደፍሮ መናገር አይችልም። በተለይ በእኔና በሱ ሪሌሽን የማታውቁትን ልታወሩ ትችላላችሁ እንጂ ሪል የሆነ ነገር ግን መታችሁ ልትነግሩኝ አትችሉም። ማን ቀድሞውኑ ያሳውቃችኋል? ማን ቀድሞውኑ ያሳያችኋል? እናንተ በሚገባችሁ ልክ፣ እናንተ በምታውቁት ልክ ስለ እኔ ባል ማውራት ትችላላችሁ። እኔ ግን ከነደስታውም ከነምኑ የሚያስቀኝን ነገር እንጂ መጥቼ ላካፍላችሁ የምችለው የእሱን የሆነ ነገር አልናገርም። ሳላርበት ቀርቻ አይደለም። የልጄ አባት ነው፣ የኬኳ አባት ነው፣ ልጄ የምትንሰፈሰፍለት አባት ነው። እርግጠኛ ነኝ ለልጆቼ መልካም አባት ነኝ ሲል መልካም አባት አይደለም ብላ እኮ እቺ ሴት መመለስ ትችላለች። መልካም አባት ባይሆን እንደሚባለው ልጆቹን የጠላና ልጆቹን የሚበድል ሰው ቢሆን ወይም ልጆቹ የማይፈልጉት አባት ቢሆን በዚህ ደረጃ ቪዲዮ ወጥቶ ሲሰራ አያስችላትም። መች ያያቸውን ልጆችን መች የጠየካቸው ልጆችን ብላ መልስ ትመልሳለች። ነገር ግን የሚመልሱ የሚያሙጡሙጡ ተሳዳቢ ሴቶች አሉ። አያቸው አይደለ? ተከፍሎሽ ነው። ከልጄ እንግዲህ ገንዘብ ከበለጠ እኔ ራስ ወዳድ ነኝ ማለት ነው። ይህንን ነው የምላችሁ። ስለ እውነት ነው እየነገርኳችኋለሁ። እኔ ከዞይ ጋር እንኳን ካወራው እግዚአብሔር ይፍረድ ልጄን ብዬ ብዬላችኋለሁ። እግዚአብሔር በሚያውቀው ግን ትክክል ነው ሰውየው። በቃ ተለያዩ። እዚህ ጋር ያጠፋው ጥፋት መጣ ሚዲያ ላይ ካሉ ጋለሞታ ሴቶች ጋር ወይንም ደግሞ ቆንጆ ከሚባሉ ሴቶች ጋር ሪሌሽኑ ማሳየቱ እንደ ሴት እንደ ሚስት ያማል። ምክንያቱም የወለደችለት ሴት ናት። ማሳየት የለበትም። ቢኖረው እንኳን ሪሌሽን ቢኖረው እንኳን ተደብቆ ነው ማድረግ የነበረበት። ሚዲያ ላይ አምጥቶ ማሳየት አልነበረበትም። የቤቱን በር መጀመሪያ ለሚዲያ የከፈተው እሱ ነው። ያው የቤታቸው ታሪክ በራሳቸውን በልጃቸው እንትን ቢሆንም ነገር ግን ሰዎች ስለሱ ቤት ኢሹና መወያያ ርዕስ እንዲያደርጉ ያደረገው እሱ ነው። ሚዲያ ላይ ማድረግ የሌለበትን ነገር ነው ያደረገው። ሲቀጥል ደግሞ ይሄን ያህል እርምጃና ጦርነት ከተሄደ ሚስት ቀጥ አድርጋ ልታቆም ትችላለች። አልተፋቱም፣ ተለያይቱ። ያልተፋቱት ደግሞ እሱ ኤርፖርት ነው የሚሰራው። ኤርፖርት የሚሰሩ ሰዎች ደግሞ አሜሪካ ሀገር ለእናንተ ነው የቤት ስራውን የምስጣችሁ። ምንድን ነው? ፍሪ ትኬት አላቸው። ፍሪ ትኬት አላቸው። እሱ ትዳሩን ለመፍታት ተደጋጋሚ አስገብቷል። ፈቃደኛ ያልሆነችው እሱ ናት። ምክንያቱም ጥቅም የሚባል ነገር አለ። እኔ ጋይስ አውሬ ካላችሁኝ ይኸውላችሁ በጣም የሚያናድዳችሁን ነገር እያመጣው ነግራችኋለሁ። ውሸት ከሆነ ውሸት ነው ይበሉ። ራሷ ትበል፣ ሰውየው ይበል። እኔ የምነግራችሁ ማለት ነው። ሳላረጋግጥ መረጃ ሳሊዝ ትክክለኛ ነገር ባለጌነሽ አይደለም። እውነት ስለምናገር ብልግና እውነት ስለተናገርኩ ነው። ይሁን እውነቱ ደግሞ ሲገባችሁ ይገባችኋል። አዎ የተጠላ ሰው ካለ አንድ ሰውን ከጠላችሁት በአድማና በህብረት ትመጡና ጠለዋለሁ። አልተጎዳችም፣ ልጇን ስታጣ አልተሰበረችም አላልኩም፣ ተሰብራለች። ነገር ግን ሚዲያ ላይ በዚህ ደረጃ ሚዲያ ላይ የሚወራው ወሬ ልታስቆም ይገባል። ለማን ስታል? ላጣችሁ ልጇ ስትል፣ ለሱ አይደለም። የምሬን ነው የምላችሁ። ለሱ አይደለም ለልጇ ስትል ማሬ ኖ። እኔ የማፍርበት ምንም ጉዳይ የለም። ለምንድን ነው የማፍረው? በምን ምክንያት? እሺ እናንተ መልሱልኝ። እቺ ሴት ትዳሯን ትፈልገዋለች አይደለ? ፍቺ ያላደረጉት እስከ መጨረሻው ድረስ ያልተለያዩት ወይም ደግሞ ህጋዊ ያው ዲፎርስ ነው ምናምን አይደል ያላደረጉት? ፍቺ ያላደረጉት በምንድን ነው? ይሄን መልሱልኝ። ፍቺ ያላደረጉት በምንድን ነው? የምታውቁት ነገር አለ? ፍቺ ያላደረጉበትን ነገር እሱን ተናግሯል? እሷ ተናግራለች? አልተናገረች። ግን ፍቺ ጠይቄያለሁ ብሏል። ቪዲዮ ላይ ከሰማችሁት ፍቺ ጠይቋል። ፍቺው ግን አልጸደቀም። በህጋዊ መንገድ ፍቺው አልታወቀም። እስካሁን ድረስ አልተፈቀደላቸውም። ፍቺው አልጸደቀም። እቺ ሴት ባሌ ነገ ከነገ ወዲያ ጌታ ልቡን ቀዝሶት
ይመለሳል ብላ የምታዝን ሴት ከሆነች ወይንም ደግሞ ጌታ ልቡን ወደ ቤቱ ያመጣዋል ብላ የምታምን ሴት ከሆነች ወንጀሉም ኃጢአቱንም የተሸከመው ወንድ ባለቤቷ ትዳሩን ትቶ ስለመሄዱ ውጭ ስለመኮብለሉ ነገ ተስፋ አድርጋ የምትኖር ሴት ሚዲያ ላይ ሰዎች በዚህ ደረጃ እየዘለፉባትና እየሰደቡባት እያንቋሸሹባት አለፍ ሲልም የሞተውን ልጇን ምሳሌ ያደረጉ እየተናገሩባት ለመቼ ነው ትዳሯን ያላጸደቀችበት ምክንያት ፍቹን ህጋዊ ያላደረገችበት ለመቼ ነው? ተመልሶ ይመጣል ብላ አስባ አይደለ? እናንተ እንደምትሉት እንደዛ አይደለ? ተመልሶ ይመጣል ባለቤቴ ተመልሶ ይመጣል ብላ ነው እናንተ እንደምትሉት። ያው እንግዲህ ሚዲያ ላይ ያላችሁ ሰዎች እንደዛ ነው የምትሉት። እኔም እንደናንተ መስሎኝ ቀለበቷን ሳይ እቺ ሴት ምን ያህል የዋህና ሚስኪን ሴት ብትሆን ነው? ምን ያህል ጻድቅ ብትሆን ነው? ምን አይነት ሴት ብትሆን ነው ቀለበቷን የቀያየረች ያስቀመጠችው ብዬ እኔም ተናግሬያለሁ። ልክ እንደናንተ ሳይገባኝ ልክ እንደናንተ እኮ ግን ደግሞ በዚህ ደረጃ ህዝብ እንደዚህ የጠላው እንደዚህ የሰደበው እንደዚህ ያንቋሸሸው እንደዚህ ያዋረደው ለመቼ ነው? ትዳሯን መፍታት በህግ እንዲጸድቅ ያልፈለገችው ለመቼ ነው? ከዚህ በኋላ የሁሉ ህዝብ ከሰደቡ በኋላ ነው ይቅር ለእግዚአብሔር ብለው የሚቀባበሉት? እሺ ለምንድን ነው ትላልቅ ሰዎች ወደ ስልኳ ሲደውል የማታነሳው መልስ የማትመልስላቸው? በሱ ጉዳይ ሊያናግሯት ነው የሚደውሉላት አይደለ? ለምንድን ነው የማትመልሰው? እሺ እኔ እኮ ግራ እኮ ነው የምትገቡኝ። የሆነ ማስረጃና የሆነ ነገር ይዛችሁ ስታወሩ አንቺማ እንደዚህ ነው አይደለም። ሪያሊቲውን የተናገርኩት። አልተጎዳችም አይደለም፣ ተጎድታለች። አልተሰበረችም አይደለም፣ ልጇን እኮ ነው ያጣችሁ አይደለም። ሞትን ያህል ነገር ጉንፋን ሲያምብሽ ልጅሽን ታውቂዋለሽ፣ ማንሽም እናት ታውቂዋለሽ። ስለ ሞተው ልጇ ማንም እየተነሳ ለራሱ ከኔ ጭምር ለራሳችን ጥቅም ለዩቱብ ጥቅማችን እየመጣን ባወራን ቁጥር እሷ እንዴት ነው የሰላም እንቅልፍ የምተኘው? ነገ የምትጠብቀው ምንድነው? ወደ ቤት ይመጣል ትዳሬን ይመልስልኛል ብላ የምትጠብቀውን ባሏን በአደባባይ ህዝብ እንደዚህ እያዋረደው እንደዚህ እየተባለ ለመቼ ነው ትዳሯን ያስቀመጠችው? ትዳሯን እኮ በጸሎት ብቻ ልመልሰው ትችላለች። ነገር ግን ደግሞ አንድ ሚስት ይህን ያህል ደረጃ የምትጠብቀው እግዚአብሔር ልቡን ገጽሶት ልቡን መልሶት ወደ እኔ ይመጣል ብላ የምትጠብቀውን ባሏን ቢያንስ እሱን አትናገሩት እግዚአብሔር ለሁላችንም እንደ ስራችን ይስጠን ብላ መልስ ትመልሳለች። ቢያንስ ነው የምላችሁ። እውነታው ይሄ ነው እንጂ አሁን እኔ እንደምለው እናንተ እንደምትሉት ምናምን እሱ እኮ ስለጨነቀው እኮ ነው የምትሉት። ምንድነው ስለ ዝችኛዋ ገርል ፍሬንዱ ስለ አዲሷ ገርል ፍሬንዱ ተጨንቆ ነው ምናምን አይደለም። 100 ጊዜ ደጋግሞ ስለ ልጆቹ እናት ሲያመሰግንና በክብር ሲያናግራት የነበረው ከሰማችሁት ቪዲዮ ላይ 100 ጊዜ ማለት ነው። እኔም ብያቸዋለሁ። እቺ ማናት የሚሏት ስሟን ጥሩልኝ ጋይስ፣ ስሟን ጥሩልኝ። ማን ነው ስሟ? ሜላት ስለ ልጅ ስታወራ ልክ እንደናንተ አይነት ስሜት አድርጌያለሁ፣ ተሰምቶኛል። ምክንያቱም መጀመሪያ ሰው ስለ ልጅ አስተዳደግ የሚያወራው ያሳደገናት ብቻ ነው። ስታሳድጊ ነው ስለ ልጅሽ የምታወሪው። ስለ ልጅሽ የምታወሪው ስታሳድጊ ብቻ ነው። ማሬ ተከፍሎኝ ከመሰለሽ እንኳን መሰለሽ። እኔ በገንዘብ በዶላር የምገዛ እንስት አይደለሁም። ይሄን ማወቅ አለብሽ። ስለ እውነት ግን ካረጋገጥኩኝ መጥቼ እንደዚህ አፍጥጬ ነው የምናገረው። ማንንም አልፈራም፣ ማንንም አልሰማም፣ ማንንም አላዳምጥም። የሚያቀኝ ያቀኛል። ተከፍሎሽ ነው ገንዘብ ተሰጥቶሽ ማን? እኔ ገንዘብ ከኬኳ በልጦብኝ በልጄ የምምለው እኔ? የምራችሁን ነው? እንደዛ የምታስቡት እናንተ ራሳችሁ ናችሁ። በገንዘብ የምትገዙ ሴቶች ናችሁ። ግን እውነታውን ስደርስበትና ሳረጋግጥ የምሬ ነው ሳረጋግጥ ተቃውሞ ያለው ትክክል አይደለም። ወጥተሽ ተናገሪ። ቢያንስ በዚህ ደረጃ የልጅሽ ስም እንዳይነሳ አስቁሚ ብያታለሁ። አስቁሚ። ይሄም ማለት ተከፍሎሽ ነው፣ ትክክል አይደለም። ድራማውን ትፈልጊዋለሽ፣ ማቆም አትፈልጊም። መቼም ይሄን ነገር ማቆም አትፈልጊም። ሰዎች ወይኔ ሲያዝኑላት ወይኔ እያለ እየመጠጠ ባይዘው። ግን ብዙ ጊዜ እናንተ በመጽሐፍ ቅዱስ የምታምኑ ሰዎች በጣም ማስመሰል ትችላላችሁ። የምር
ማስመሰል በቃ ጌታ ኢየሱስ ክርስቶስ ደስ አዎ እሱ ያለው ሆነ፣ እሱ የፈቀደ ሆነ። እንደዚህ መሆን የለበትም ምናምን ትላላችሁ። እውነታውን ግን እሱ አይደለም። ይህንን ያህል መጽሐፍ ቅዱስ ገልጻችሁ ስለ ጌታ ቃል የምታውቁ ሰዎች የይቅርታ ልባችሁ ሙሉ ነው የሚሆነው። እኔ እግዚአብሔር